ደህናማ አይደለሽ። ያው ፊትሽን እያየሁት እኮ ነው። ዝም ብዬ ነው አልኩህ እኮ መድብል። እዛ ከመካከላችሁ ውስጥ አንደኛው ታሞ መድብል ካልደበረ ወደ ቤት መመለስ ከሌለ ደጋግመህ ደውለህ ስለጠራኝ ነው። ምንድን ነው ከኔ ጋር ትንሽ አትቆይ? እንደውም ትንሽ ከራሴ ጋር ብቆይ ነው ደስ የሚለው። ለትንሽ ጊዜ ብቻ ብሆን ደስ ይለኛል። ስለባለፈው ምሽት ነው መድብል፣ ስለሱ ምሽት ባታነሳብኝ ደስ ይለኛል። እንት እንደናፈቅሽ እኔስ ብትል ተገናኝተን ያንን እንጆር የመሰለ ከንፈርን እስክስመው ድረስ ቸኩያለሁ። አይ ጽጌ፣ እድሜሽ እንደመቀመጫ ሸፋ መሰለኝ። ኩበትና ከንፈር መለየት አቆመሻል። የማንን ድምጽ ነው እየሰማው ያለሁት? ተው እባክሽ፣ የተቃጠለ ገና ከዚህ በላይ ያወራል። ማ እኔ መሳይ ምን እቺ ወገቡ ታስሮ የቆመ ፍራሽ በምትመስል ሴት ነው ምቃና? ስነ ስርዓት በለው እሺ። ደግሞ አንተ ነህ ስፒከር ላይ አድርገህ እኔን የምታሰድበኝ። ለማንኛውም የኔ ፍቅር የተለመደው ቦታ ጠብቂ። ታጠቢት ጥን ብዬ እመጣልሻለሁ። አረቢያንስ እስቲ ከቦምቦሊኖና ከዶናቱቱ በቃ በእናንተ ቤት እኮ ቆንጆ የፍቅር ቃላት መርጣችኋል። እሺ የኔ ዶናት ብቻ አንዴና አለኝ እንጂ ልክ እንደደረስክ ነው ግጥም ማድረግ። ለማንኛውም የኔ ፍቅር ሰዓቱም እየሄደ ስለሆነ ሻወር ወስጄ ልምጣ። አፈቅርሻለሁ። እንደውም ዛሬ አምሽተን ልንመጣ ስለማንችል በርት ከፍተልናል። ያንተ ነው ተረው። መሳይ አይደለም ፋልሳራለ። ቆይ አልገባኝም። ይሄንን ነገር ሚስጥር ልታረጉት ነበር ነው ወይስ ተተነ ቤተሰብ አባል አይደለችም ብላችሁ ነው? እኔ ምን ላድርግ? ግሌ ራሷ እኮ ነች ማንም ሰው እንዲሰማባት ያልፈለገችው። እናንተ ማስጨነቅ ስላልፈለኩኝ ነው። የግሌ ገንዘብ ሰጣኛለች። በእውነት ስለእናንተ እኔ ምን እንደምላረግ እንዴ? ምንድነው እሱ? አባቷ ምን ሆኖ እና እናትሽ ድጋሚ ደውለው ነበር? ምን አሉሽ? ፋዘርሽ የተሻላቸው ነው? በጣም ስለባሰበት ወደ አዲስ አበባ ሊመጣ እዚህ ደግሞ ለሕክምና በጣም ብዙ ገንዘብ ያስፈልገዋል። የታከሲ ድምፅ አይደለም ሰው? አዎ የራሱ ድምፅ ነው። ታንከሲስ ምን ሆነ ነው? መሳይ ከመጀመሪያውኑ ተንከሲስ ከጽጌ ጋር ሲያወራና እንገናኛለን ታጥቤ ታጥኜ እመጣልሻለሁ ሲል በጣም ተናዶ ደብሮት ስለነበረ እሱ እንደወጣ ነበር ቆይ ባልሰራልህ ጠብቀኝ የሚለውን ቃል የተናገረው ማለት ነው። ያ ማለት አሁን ላይ መሳይ ተንከሲስን የሆነ ነገር አድርጎታል ወይ ተንከሲስ ወደ ሻወር ሲገባ ታጥቦ ጽጌ ጋር ለመሄድ ማለት ነው መሳይ የሆነ ነገር አድርጎበት ሊሆን ይችላል ማለት ነው። ወይ የሚያቃጥል ነገር ወይ ደግሞ የሆነ ነገር የሚያደርግ ነገር አድርጎ መሆን አለበት ማለት ነው። ወዲያውኑ ተንከሲስ እየጮኸ ወደ ሳሎን ሲመጣ ነበር። እዛ ጋር አብርሽ ተንከሲስ ምን ሆነ ነው ብሎ ሶስቱ ሲደነግጡ መሳይ ደግሞ ፊቱን ዞር አድርጎ ሲስቅ የነበረው ማለት ነው። ያ ማለት መሳይ እዛ ጋር የሆነ ነገር አድርጓል ማለት ነው። እሱ ጽጌን ይፈልጋታል፣ ከጽጌ ጋር መሆን ይፈልጋል። በዚህ መሃል ደግሞ ተንከሲስ መሳይ በጀመረው ጫወታ እሱ በከፈተው መንገድ ነው አሁን ላይ ጽጌን በራሱ እጅ እያስገባት ያለው ማለት ነው። ጽጌ እዛ ጋር መሳይ የነገራት ነገር እውነት ነው ብላ ከተንከሲስ ጋር እንድትሆንና ያ ከረጢት ውስጥ አለ የተባለውን ማዕድን ለመውሰድ አሁን ላይ እሷም ትንሽ ያሰፈሰፈች ይመስላል ማለት ነው። በእርግጥ እሷም ከተንከሲስ ጋር ሆናለሁ ከሱ ጋር ፍቅር ጀምራለሁ ብላ ሳይሆን አሁን ላይ እያሰበች ያለችው ተንከሲስን አሳስቃ እሱ ሳያውቅበት ያው እሱ ስለሚያፈቅራት እሱ አምኖ ከተጠጋት እሷ ደግሞ በዛ መሃል አሳስቃ ያንን ከረጢቱን ቀዳ አለ የተባለውን ማዕድን ለመውሰድ ነው አሁን ላይ እያሰበች ያለችው ማለት ነው። ይሄ ነገር ደግሞ ትንሽ አደጋ ያለው ይመስላል ማለት ነው። ተንከሲስ በእርግጥ ይሄን ነገር በቀልድ ነው የወሰደው። መሳይ መጀመሪያ ላይ እንደዛ ሲል እሱን እየተቆጣው ነበር። እዚህ ጋር ደግሞ ጽጌን ይሄ ነገር እውነት ነው ከረጢቴ ውስጥ እንደዚህ የሚባል ማዕድን አለ የሚለውን ነገር ከተናገረ ጽጌ ያው እሱ ስለሚወዳት ስለሚያፈቅራት ያንን ነገር ስለመታቅ በዚህ በደካማ ጎኑ ገብታ ደግሞ እዛ ውስጥ ማዕድን አለ ብላ ምናልባት ከረጢቱን ቀዳ የሆነ ችግር ልትፈጥርበት ትችላለች ማለት ነው። ያው እሱ እዚህ ጋር እሷን ስለሚያፈቅራት እሺ ስላላለችውና ፍቅሩን ስላልተቀበለችው ነው አሁን ላይ በዚህ ነገር እሷን እያሳመናት ያለው ማለት ነው። ይሄ ነገር ደግሞ መሳይን ትንሽ አስከፍቶታል፣ አስደብሮታል። ያው እሱ ጽጌን ፈልጓታል፣ ወዷታል። ለዛም ነው እዚህ ጋር አሁን ላይ ተንከሲስ ላይ የሆነ ነገር ያደረገው ማለት ነው።
ሌላው ነገር ደግሞ አሁን ላይ ቤተሰቡ እየተጨነቀ እዛ ቤት ውስጥ ያለው ሰው አሁን ላይ እያሳሰባቸው ያለው ነገር የትህትና አባት ነው ማለት ነው። አሁን ላይ የትህትና አባት በጽኑ ታሟልና የሆነ ገንዘብ ያስፈልገዋል። እናቷም የትህትና እናት ማለት ነው ምን ያህል ገንዘብ ለሕክምና እንደሚያስፈልግ ለትህትና ነግራታለች። ትህትና ደግሞ ይሄ ነገር በጣም አስደንግጧታል፣ በጣምም አሳስቧታል ማለት ነው። አባቷ የሚታከምበትን ገንዘብ እሷ አሁን ላይ ኬትም ልታመጣ አትችልም፣ ስራም የላትም። ቤተሰቦቿ ደግሞ የሚያውቁት እሷ አረብ ሀገር እንዳለች ነው እንጂ እዚሁ አዲስ አበባ ውስጥ የሆነ ሰው ቤት ተጠልላ እንዳለች እነሱ ምንም የሚያውቁት ነገር የለም። ልጃችንን ወደ አረብ ሀገር ለመላክ ብዙ መስዋዕት ከፍለናል፣ ብዙ ንብረቶችን ሽጠናል። አሁን ደግሞ አባቷ ስለታከመ ለሕክምና የሚሆን ገንዘብ መላክ አለባት በሚል ነው አሁን ላይ ደውሎ እሷን እያስጨነቋት ያለውና እሷ ደግሞ ያለችበትን ሁኔታ ከነገረቻቸው ይባስ እነሱ ላይ ጭንቀት መጨመር ነው የሚሆነው ማለት ነው። እነሱ እሷን ወደ አረብ ሀገር ለመላክ ያንን ሁሉ ገንዘብ አውጥቶ ያንን ሁሉ ሀብታቸውን ሽጦ ከጎረቤትም ተበዳድሮ ነበር። ያኔ ዝና ራሱ ልጃችሁን አግተናል፣ እሷን ከፈለጋችሁ ይሄንን ያህል ገንዘብ ላኩ ብሎ ሲያስጨንቃቸው የነበረው። ከዛም በኋላ እነሱ ያሰቡት ያ ዱርዬ ወይ ደግሞ ያ ወንጀለኛ ገንዘቡን ካገኘ ልጃችንን ለቋታል፣ ልጃችን ወደ አረብ ሀገር ሄዳለች የሚለውን ነገር ነው እነሱ ያሰቡት ማለት ነው። ለዛም ነው አሁን ላይ ደውሎ እሷን ገንዘብ አምጪ እያሉ እየጠየቋት ያለው ማለት ነው። እሷ ደግሞ በዚህ መሃል አባቷ ታሞ የሷ ቤተሰቦች እናት፣ ወንድም፣ እህቶቿ እንደዚህ አይነት ጭንቀት ላይ ሆኖ እኔ ከመጀመሪያውኑ እኮ ወደ አረብ ሀገር አልሄድኩም እንዲህ ሆኜ ነበር የሚለውን ነገር ከነገረቻቸው እነሱ በጣም ተስፋ ይቆርጣሉ። ምናልባትም አባቷ ራሱ በድንጋጤ ሌላ ነገር ሊሆን ይችላል ወይ ደግሞ ህይወቱም ሊያልፍ ይችላል። ለዛም ነው እዚህ ጋር እሺ ገንዘብ እልካለሁ ለመላክ እየሞከርኩ ነው እያለች ይሄንን ተስፋ እየሰጠቻቸው ያለው ማለት ነው። ግን ደግሞ አሁን ላይ ገንዘቡን ከየት እንደምታመጣ ምንም የምታውቀው ነገር የለም። ግን እዛ ቤት ውስጥ ያሉ ልጆች አንድ ላይ የሚኖሩ ሁሉም አዋተን ይሄንን ነገር ማሳካት አለብን፣ አባትሽ መታከም አለበት የሚለውን አቋም ይዟልና የግሌ ደግሞ የራሷን አስተዋጽኦ ያደረገች ወይ ደግሞ በራሷ በኩል የሚጠበቅባትን ያዋጣች ይመስላል። ምንም እንኳን ለካርድ ማውጫ ቢሆን ራሱ ብላ ለክፉ ቀን ብላ ያጠራቀመቻት ገንዘቧን ለትህትና ሰጥታለች ማለት ነው። ከዚህም በኋላ የሚቀሩት ሌሎች ናቸው። ሌሎች የቤቱ አባላት ያለውን ገንዘብ አውጥቶ ለሷ መስጠት ነው ማለት ነው። እዚህ ጋር ትልቁ ጥያቄ እነሱ የሚያዋጡላት ገንዘብ እውነት እዛ ጋር ለአባቷ ሕክምና ይበቃል የሚል ነገር ነው ማለት ነው። ይሄንን ነገር ደግሞ ልንል የቻልንበት ምክንያት የትህትና እናት ደውላ ትልቅ ገንዘብ እንደነገረቻት ነው ከትህትና ድንጋጤ የምንረዳው ማለት ነው። ምንም እንኳን እዛ ቤት ውስጥ ያሉ ልጆች ሁላቸውም የአቅማቸውን ቢያዋጡ ራሱ ምናልባት ትህትና ሰምታ የደነገጠችውን የገንዘብ መጠን ያህል ላይሆንላት ይችላል ማለት ነው። ትህትና ደግሞ እዚህ ጋር የተዋጣላት ገንዘብ ለአባቷ ሕክምና ካልበቃ ምናልባት ሌላ ነገር ልታስብ ትችላለች ማለት ነው። ባለፈው ዝና ለምን ነበር ትህትናን አግቶ እዛ ጋር ሲያስቀምጣት የነበረው የሚለውን ነገር ስናነሳ የሷ ኩላሊት ትልቅ ገንዘብ እንደሚያወጣላቸው ነበር እነሱ ደጋግሞ ለሷም ሲነግሩ የነበረውና እሷ አጠገብም ሆኖ በስልክ ሲያወሩ የነበረው ማለት ነው። አሁን ደግሞ አባቷ እንደዚህ አይነት ሁኔታ ላይ ሆኖ የሚዋጣው ገንዘብ ለአባቷ ሕክምና የማይበቃ ከሆነ ምናልባት ያንን ነገር ልታስታውስ ትችላለች። ወደ ራሷ ተመልሳ ባትፈልገው ራሱ ያንን ነገር ለማድረግ እንድትገደድ ያደርጋታል። ያኔ ዝናና ካሌብ ሲፈልጉ የነበረው የሷን ሁለቱን ኩላሊት ነበር። አሁን ደግሞ እሷ አንዱ ሽጬ አባቴን አሳክምበታለሁ የሚለውን ነገር ልታስብ ትችላለች ማለት ነው። ከዚህም በፊት እንደዚህ አይነት ነገር ሰምታ ባይሆን ኖሮ እነዚህና እሷን አግቶ ለዚህ ነገር ነበር አንቺን የፈለግንሽ ኩላሊትሽን ለመሸጥ ነው፣ ኩላሊትሽ ከተሸጠ ትልቅ ገንዘብ ያወጣልናል የሚለውን ነገር እሷ ጋር ባያወሩ ኖሮ ይሄንን ነገር ላታስብ ትችላለች። ግን ደግሞ አሁን ላይ አባቷ ለሷ ብሎ ከዚህም በፊት እሷን አረብ ሀገር እልካለሁ ብሎ በእጁ ያለውን ንብረት እንዳለ ሲሸጥ ነበርና ምናልባት አሁን ላይ ያንን ነገር ባትፈልግ ራሱ ለማሰብ ትገደዳለች ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው እስካሁን ድረስ ሁላችንም አብርሽ የሷ ወንድም ሊሆን ይችላል የሚለውን ነገር እየገመትን ነበር። ትህትና ደግሞ እዛ ጋር ከእናቷ ጋር ባወራች መሰረት አባቷና አባቷን የሚያሳክሙ እናቷም ወይ ደግሞ ሌሎች ሰዎችም አሁን ላይ ለሕክምና ወደ አዲስ አበባ እየመጡ እንደሆነ ነበር ስትናገር የነበረው ማለት ነው። ምናልባት እዛ ጋር ለአባቷ ደግሞ የሆነ ነገር አንዳች ነገር ሲያስፈልግ ደም ለመለገስ ራሱ አንድ ነገር ካስፈለገ ምናልባት በዚህ መሃል አብርሽ ይሄንን ነገር እኔ ያደርጋለሁ፣ ይሄንን ነገር እኔ ያሳካዋለሁ በሚል ምናልባት የትህትና አባትና የአብርሽ አንድ ነገር ተመሳስሎ በዛ በኩልም ሊሆን ይችላል
አብርሽ የትህትና ወንድም መሆኑ ሊረጋገጥ የሚችለው ማለት ነው። ለምን ከተባለ እስካሁን ባለው ነገር መሰረት የትህትና ወንድም ሊሆን ይችላል ተብሎ ትልቅ ግምት የተሰጠው አብርሽ ስለሆነ ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ መድብል ነው። ትህትና አሁን ላይ ያለችበትን ሁኔታ ለመድብል ልትናገር አልፈለገችም። ለምን እንደሆነ ባይታወቅም ወይ ደግሞ እሱን ከማስጨንቅ ይሄ ነገር ቢቀር ይሻላል ብላ አስባ ይሁን ባይታወቅም አሁን ላይ ያለችበትን ሁኔታ ለሱ መንገር አልፈለገችም ማለት ነው። መድብል ደግሞ እዚህ ጋር ስለተፈጠረው ምንም የሚያውቀው ነገር የለም። ያው እሱ ከዚህም በፊት እንደነበረው ሲያደርግ እንደነበረው ደውሎ እሷን ጠርቶ ከሷ ጋር ተጨዋውቶ ለመሄድ ነበር የፈለገው። ትህትና ደግሞ ሲያያት በጣም ተረብሻለች፣ በጣም አዝናለች። ምክንያቱም ቢጠይቃትም ልትነግረው አልቻለችም ማለት ነው። እሱ እያሰበ ያለው ባለፈው ስለተደረገው ስለ እራት ግብዣ ያኔ ሳትፈልግ ወይ ደግሞ በሙሉ ልቧ ሳትሆን ነበር ወደሱ የመጣችውና ስለዛን ጊዜ ነበር የሚለውን ነገር ጠይቋት ነበር። እሷ ደግሞ አሁንም መድብልን እያለች ያለችው ስለዛ ምሽት ማስታወስ አልፈልግም፣ ያንን ምሽት አታስታውሰኝ ብላለችና ያ ማለት ያንን ነገር ሳትፈልግ ከሱ ጋር እራት መብላት የሚለውን ነገር ሳትፈልግ ነው ያደረገችው ማለት ነው። ያ ማለት እሷ አሁንም ድረስ አብርሽን ታፈቅሯለች ማለት ነው። ግን ደግሞ ዛሬ ለአብርሽ የነገረችው አንድ ነገር አለ። የግሌ እሱን በጣም እንደምታፈቅረውና በጣም እንደምትወደው ለሱም አረጋግጣለታለች ማለት ነው። ግን ደግሞ እሷ አሁንም አብርሽን ታፈቅሯለች። ይሄን ነገር እንዴት ልታደርግ እንደሆነ ባይታወቅም ግን ደግሞ የግሌ እንደምትከፋባትና እንደምታዝን እሷ ራሷ አሳምራ ታውቃለች ማለት ነው።